ምናልባት እናንተን ያለ አይሆን ይችላል እንጂ ግን በትንሹ እውቀቱ አለኝ። ለምሳሌ ይሄ ታሽፒናር ነው አይደል? ይሄ ካይንዳ የአናቶሊያኖች ምንጣፍ፣ ይሄ ሚላስ ነው፣ ካማሊያ፣ ኮኒያ እና ይሄ ደግሞ ከምንጣፎች ሁሉ የምወደው ነው ባልካቪር ካርቸን። ይሄ የጥንት የጥልፍ ጥበብ ሲሆን በተፈጥሯዊ ቀለማት የተነከረ በጣም የሚገርም ነገር ነው። ማለቴ የባልካሽል ካርክችል ጥንታዊ የጥበብ ጥልፍ ነው። የእውነት በጣም ነው ያስደመምሽኝ። እውነቴን ነው፣ በጣም ትገረሚያለሁ። ልዩ ሴት ነሽ። የሆቴላችሁን ሙሉ የማስጌጥ ሥራ የሠራሽው አንቺ እንደሆንሽ አውቃለሁ። እና ደግሞ መቼ ነው የምትጀምሪው? አንተ ከተስማማ አሁኑኑ መጀመር እችላለሁ። አዎ አሁን ቢሆን ደስ ይለኛል። እንደዛ ከሆነ ሕጋዊ ወረቀቱን ከሷ መውሰድ ትችላለሽ። አቶ መቲን ደግሞ መጋዘኑን ያሳይሻል። አመሰግናለሁ። ግን ደግሞ መታወቂያ ጠፍቶብኛል። በድጋሚ አዲስ ማውጣት አለብኝ። አወጣለሁ። ምንም ችግር የለውም ወይዘሮ ሱምሩ። አንቺ ዝግጁ ስትሆኚ የወረቀት ስራውን መጨረስ እንችላለን። እሺ፣ ሁላችሁም ወደ ስራ ተመለሱ። መሌክ ምንድነው? ምን ተፈጠረ? ደህና አይደለሽም? አምላኬ ሆይ ልነግረው አልችልም። ይህን ለኑር መናገር አልችልም። ልነግረው አልችልም። ይህን እኮ መቋቋም አይችልም። ወይኔ አምላኬ። ወይ ያልቡ ድንጋይ ጨካኝ አረመኔ ሻንሳላን ያረገብሽን ነገር ተመልከች ሱምሩ፣ የኔ ሱምሩዬ። ሄሎ፣ ቆይ አንዴ፣ ቀስ እንጂ ሊገባኝ አልቻለም። ምን ማለት ነው? እንዴት ማለት? እንዴት ሴቭ ላይ የጉድፈቻ ልጅ ነች? ወይ ቢላ በጇ ይዛ ህክመት አንገት ላይ ያደረገችባት ነው የምትይኝ? በለው። ከባድ ድራማ ነው፣ ከባድ ድራማ። እና አባቷ ማን ነው? የሻንሳላን ቤተሰብ ውስጥ ምን እየተፈጠረ ነው ያለው? እሺ በቃ አዲስ ነገር ካለ እንደተለመደው እሺ፣ ወዲያው ሁሉንም ነገር ማወቅ ፈልጋለሁ። ግልጽ ነው አይደል? እሺ፣ በቅርቡ እናወራለን። ገና ብዙ ጉድ ይወጣል። ገና ታሪክ ይወጣል። እህቴ ካድሪ ውጪ ለወጣ ነው። አንዳንድ ማድረግ ያለብኝ ጉዳዮች አሉ። የምትፈልጊው ነገር ካለ በዛው ስመለስ ገዝቼ ልምጣ። የለም ልጄ፣ አመሰግናለሁ። እሺ በቃ ቶሎ መለሳለሁ። እሺ ውዴ።
የምር አቶ ሳሜትን ለመግደል ሞክራ ነበር። ትልቅ የስጋ መክተፊያ ቢላውላን ያዘችው። አንዴ በስተት ብትወናጨፍ ጎሮሮን ትቆርጠው ነበር። ሴቶች ማን ነው አቶ ሳሜትን ለመግደል የሞከረው? ቆይ ማን አባቱ ነው ሊገል የሞከረው እያልኩኝ እኮ ነው። ወይዘሮ ሴቪ ላይ አባትህን ልትገለው ሞክራ ነበር። ሴቪ ላይ ነው ያልሽው? ምን? ቆይ መቼ? አሁን ከ5 ደቂቃ በፊት በለው። አባዬ ሴቭ ላይ መታ ጥቃት አደረሰችብህ እንዴ? አባዬ መልስልኝ እንጂ ሴቭ ላይ መታ ጥቃት ልታደርስብህ ሞክራ ነበር ወይ? አዎ እውነት ነው ኢሳት፣ እውነት ነው። ስማ ሴቪ ላይ አብዳለች። እብድ ሰዎች በዚህም በዚያም በኩል ቤተሰባችንን ከበውታል። እሺ አሁን ደህና ነህ ግን? ደህና ነኝ። ይሄ ማን ደም ነው? እሺ የኔ ደም አይደለም። እና የማን ነው? የአክስትህ ነው። እሷንም አጥቅታት ነበር። አንተን አልጎዳችም? አይ ቢላውን ትንሽ አንገቴ ስር ደገፍ ነው ያደረገችው። ኧረ አባዬ ተው እንጂ እስኪ ሙሉ ታሪኩን በስርዓት ንገረኝ። ኢሳት ሴቪ ላይ የአክስትህ ትክክለኛ ልጅ አይደለችም። በጉዲፈቻ ወስዳት ነው እና ሴቪ ላይ እሱን አወቀች። ምን? በቃ አትደንግጥ። እውነታው እሱ ነው። ምን አድርገው ነው ከማደጎ ቤት የወሰዷት ወይስ ምንድን ነው? እንዴት ነው የተፈጠረው? እኔ እሱን በምን አውቃለሁ? ደግሞ ስታስበው እንዴት ላውቅ እችላለሁ እኔ? እና እንዴት ነው አሁን ያወቀችው? ማን የነገራትስ? አሁን እኔም እሱን ለማጣራት ነው የምፈልገው። ልጄ እንዴትና ከማን እንደሰማች አላወቅንም። ቆይ አባቷ ማን ነው? ሀብታም ሰው ነው አይደል? ለዛ ነው በዚህ ልክ እንደዚህ እየታገስናት ያለ ነው። ኢሳት አንተን ምን አገባ? ሂድና አርፈ ስራህን ስራ። ብዙም አትገፋፋኝ። እሺ የሻንሳላን ቤተሰብ ውስጥ ምን እየተካሄደ ነው? ቆይ ሻንሳላን ቤተሰብ ውስጥ ምንድነው እየተፈጠረ ያለው? በየቀኑ አዳዲስ ድራማ ነው የምናየው። እናስ ሰዎች ወደ ስራችሁ ተመለሱ በሉ። አሁንም ድንጋጤ ውስጥ ነኝ ቡንያሚን። እነዚህ ሰዎች ግን ምንድን ናቸው? ሴቪ ላይ ትክክለኛ ልጇ አይደለችም። እውነት ፈጣሪ ምስክሬ ነው። ሁሌም ልጅቷ እንዳመናጨቀቻት ነው። ምንም ነው የማታዝንላት። ጄናን እሷ ሁሉንም ሰው የምታመናጭቀው ምን እንደነከት አላውቅም፣ ግን ሴትዮዋ አሁን ላይ ያበደች ነው ያለችው። ልክ አይደለች። ከዚህ በላይ ምን አለ? የገዛ እናቷ ላይ ነው እኮ ቢላ የመዘዘችው። ከሁሉም በላይ ምን እንደሚያጠራጥር ታውቂያለሽ? እውነተኛው አባቷ ማን ነው? ባለ ሀብት መሆን አለበት። ያቺ እብድ ሴቪ ላይ ስለ አባቷ ሀብታም መሆን የሆነ ነገር ስታጉረመረም ነበር። እኔ እሱን አልሰማሁም ብላለች። እንዳበደ ሰው እንደዛ እያነበነበች ነው የወጣች። በእርግጠኝነት የሀገራችን ሰው ነው አይደል? ምናልባት ካይሳሪ እዛ ሀብታም የሆኑ ሰዎች አሉ። ልክ እንደ ኔብሸር አንዱ ሀብታም ሊሆን ይችላል። ወይዘሮ ሂክመት ዛሬ ተዳክመሻል። ልክ አይደለሽም። ቡና አፍልቼልሻለሁ፣ ትንሽ ያረጋጋሻል። መልሰሽ ውሰጂው። ቡና አልፈልግም። ወይ ቆንጆ የሆነ የቅመም ሻይ በካሞሜላ አፈላልሻለሁ፣ ያረጋጋሻል። እኔ ምንም አይነት ነገር አልፈልግም። ያኮ በደንብ ነው የሚያረጋጋሽ። እባክሽ ምንም ነገር አልፈልግም አልኩ። ለነገሩ ቡና ውስጪ፣ ምክንያቱም አሁን ላይ ድንዝዝ ማለት አልፈልግም። አስቀምጪው። ምንድነው? ቆይ ያስቆማችሁ? ወጣችሁ የምታዳርሱት ወሬ ለመስማት ነው የተገተራችሁት? ኧረ ጭራሽ። አይ ወይዘሮ ሂክመት እንደዛ አይደለም። እንዲሁ አሳስቦን ነው፣ ስለ አንቺ አስበን ነው። ወይዘሮ ሴቪ ላይ እንዴት ነው ልታውቂ ቻለችው? እኛ እያወራን የነበረው እሱን ነው። እሱን እኔ በደንብ አውቃለሁ። ማለት ዛሬ ወደዚህ ቤት ማን መጥቶ ነበር? የሱምሩ እናት ወይዘሮ ኒሃየት። በትክክል ወይዘሮ ኒሃየት። ገባኝ። እሷ ታውቃለች እንዴ? እንዴት ነው ያወቀችው? ማንስ ነገራት? እንግዲህ እኔ አይደለሁም። ሰዎች
በእርግጠኝነት ያጅል ወንድሜ ለዛች ባሚስቱ ነግሯት እሷ ደግሞ ለውድ እናቷ ነግራት ነው የሚሆነው። በእርግጠኝነት እንደዛ ነው የሚሆነው። ስለዚህ ወይዘሮ ነያየት ወደዚህ የመጣችው ሴቪ ላይ ልታናግር ነበር። በትክክል ኤስማን ማናገር አለብኝ አለች። ኤስማን በጣም ስሜት ይሰጣል አይደል? አዎ ኤስማን ልታናግር ነው። ሴቪ ላይን ለማየት ነው የመጣችው፣ ግን ያልታወቀን ቆሻሻ ሴትዮ። ወይኔ ምንድን ነው? ቆይ ኤስማ ለወይዘሮ ነያየት የምትሰልል ሰላይ ብትሆንስ? የእውነት ይመስለኛል። ዛሬ ጠዋት ላይ በስልክ ሰላም ወይዘሮ ነያየት ብላ ስታወራ ሰምቻታለሁ። ኤስማ ዛሬ ነያየትን አናግራት ነበር? አዎ። ኤስማ አልቆልሻል። ዞር በሉ። ይችን ልጅ ቦጫጭቄ ታያታላት። ሩጪ። በራስሽ ምንም አታፍሪም አይደል? አንቺ እፍረት የሚባል የለሽም አይደል? ምን እየተካሄደ ነው? ምን አደረግኩ? ምግብ ያበላሽን ቤት ላይ ከዳሽው፣ እጃችንን ነው የነካሽው። የምን ክህደት? ስለምንድን ነው የምታወሪው? አልገባኝም። እንዴ ምንድን ነው? እኔ እዚህ ጋር እያናገርኩሽ እኮ ነው። ተናገሪ። አንቺ የኔ ሀየት ሰላይ አይደለሽም? ስለምን ስለላ ነው የምታወሪው ወይዘሮ ሂክመት? ይኸውልሽ እንደዛ ብለሽ ልትናገረኛች ምንም አላደረግኩም። ይኸውልሽ ይሄንን ጣትሽን ነው የምሰብርልሽ። ትሰሚኛለሽ አይደል? ማንኝ ብለሽ ነው የምታስቢ? ቆይ ወይዘሮ ሂክመት ስለምን እንደምታወሪ አላውቅም። ምንም የማውቀው ነገር የለም። እዚህ ቤት ውስጥ ስላለው ነገር ከቤት ውጭ ላለ መረጃ እያቀበልሽ ነው። እውነት እንደዛ የሚባል ነገር አላደረግኩም። ምንም አላውቅም። ተቀበያለሽ። እመኚ። ኒሀየት የት ነው ያለችው? አላውቅም ወይዘሮ ሂክመት። የት ነው ያለችው? ተናገሪ። አትዋሺ። ያደረግሽ ነው። ልቀቂያት እንጂ። ዞር በይ። አለበለዚያ ንዴቴን አንቺ ላይ እንዳልወጣ ንገሪኝ። ኒሀየት የት ናት? እውነቴን ነው ወይዘሮ ሂክመት። እኔ ምንም የማውቀው ነገር የለም። ውሸታም፣ ውሸትሽን ነው። ሰልችቶኛል። ትሰሚኛለሽ አይደል? ኒሀየት የት ናት? ታውቂያለሽ። ስሚ፣ ልቀቃት ያልኩሽ እኮ ነው። ልቀቃት። እጄ ልቀቀኝ። ማን ነው የምትለው? ሂድ፣ ውጣ፣ ሂድ፣ ውጣ፣ ቶሎ በል ሂድ። ይሄን ልጅ ይዛችሁልኝ ውጡ። ውሰደው። ትሰሚኛለሽ? እገልሻለሁ። ወይዘሮ ሂክመት እውነት እኔ ምንም የማውቀው ነገር የለም። እኔ ምንም አላደረግኩም። እውነቴን ነው። አጭበርባሪ ነሽ ወይዘሮ ሂክመት። የማቅ መሰለኝ የእህቴኒሴ ቤት እዛ ይመስለኛል ያለችው። እሷ በምን ልታክ ትችላለች? ዝም ብለሽ ነው ልጅቷን ያስጨነቅሻት። በጣም ወራዳ ሴት ነሽ ኤስማ። የእውነት ወራዳ ነሽ። የበላሽበትን ወጪ ሰባሪ ነሽ። ባለጌ። አታልቅስ የኔ ውድ፣ አታልቅስ። ምንም አልሆንኩም። ደህና ነኝ። አታልቅስ። ምንም አታስቢ። ስለዚህ ድርጊቷ አስከፍላታለሁ። አታልቅስ። ኤስማ አላውቅም ብላለች። አንቺ ታውቂያለሽ ጀናን? አላውቅም፣ ግን ማጣራት እችላለሁ ወይዘሮ ሂክመት። እኔ አውቃለሁ። እንደዚህ ያለ ነገር እኔን መጠየቅ ያለብሽ። በእነዚህ ልጆች ጊዜሽን አታባክኝ። እንደዛ ከሆነ ለምንድን ነው እስካሁን ዝም ያልከው? ለምን እንደዛ እንድጮህ ታደርገኛለህ? በንዴት በጣም ግለሽ ስለነበር ይባስ እንድትጮህ አልፈለግኩም። ለዛ ነው ዝም ያልኩት። ይኸውልሽ አሁን ላይ ኤኒሴ የራሷ የሆነ ቤት የላትም። እታች ሰፈር ግን እህት አለቻት። እህትየዋ ባሏ ሞቶባታል። እናም በእርግጠኝነት ሱምሩና ኒሀየትን እዛ ቤት አስገብታችሁ ነው የሚሆነው ይመስላል። አዎ ወይዘሮ ሂክመት 99% እርግጠኛ ነኝ። አንድ ብቻ ላልሆን ይችላል። ችግርሽ ምንድን ነው ደግሞ? ቤታችን ውስጥ የሚሰሩትን ሰራተኞች በሙሉ ጸጉር መጎተት ጀመርሽ? ቤታችን ሰራተኞቻችን ነው ያልሽ አይደለም? ልክ ነኝ። ሲጀመር አንቺ ትክክለኛ ሻንሳላን ሁኚ አትሁኚ አጣርተሽ ወቂ። ስሚ፣ ያቺ ባለጌ ውድ እናትሽ እውነተኛ አባትሽ ማን እንደሆነ ራሱ ነግራሻለች ብዬ አላስብም። ከየት ነው የመጣሽው? እውነት ቡጭቅጭቅ ነው ማደርግሽ። አክስቴ ብትሆኝም ግድ የለኝም። ቆይ ምን እያደረግሽ ነው አንቺ ትንሽዬ ትል? ትጸጸቻለሽ። ስርዓት። ማን ነኝ ብለሽ ነው የምታስቢው? ቀጫጫ ሰውነትሽን ይዘሽ ልታጠቂኝ ትሞክሪያለሽ? ለአንቺ ጉልበት ሳላወጣ እንደ ቢምቢ ነው በጫማ ይጨፍልቅ የምገልሽ። ይሄን ንቀትሽን መቼም ቢሆን አልረሳውም። እሺ አልሰማሽም እንዴ? እዚህ ቤት ያለው ሕግ ተቀይሯል። የድሮ መንገድ ከዚህ በኋላ እዚህ ቤት አይሰራም። ገባሽ? ከዚህ በኋላ አንቺም ወንድምሽም ኤሳት እኔን ከማናገራችሁ በፊት አስቀድማችሁ ሺህ ጊዜ ልታስቡ ይገባል። እየሰማሽኝ ነው አይደል? እናትሽንና አያትሽን አውጥቼ ጎዳና ላይ ከጣልኳቸው እና የሚገባቸውን ከሰጠኋቸው አንቺም ላይ ሆነ ወንድምሽ ላይ ማድረግ እችላለሁ። ገብቶሻል አይደለም? ገብቶሻል አንቺ ቢምቢ?
እንዴት ነህ ሴልሹክ? ደህና ነኝ አመሰግናለሁ። ሻይ ትፈልጋለህ አይደል? እሺ አንድ ብርጭቆ እቅዳለሁ። ወንድም ታሲን ሁሉን ነገር ጨርሻለሁ። አመሰግናለሁ የእሳት ነበልባል። እንኳን ደህና መጣ። እንኳን ደህና ቆየኝ። እዚህ ጋር ደግሞ እይታው ያምራል። አየሩ ትንሽ ነፋሻማ ነው ግን ደስ ይላል። አመሰግናለሁ። አጣጥሙ። ወንድሜ ታሲን አንድ ጥያቄ ልጠይቅ እችላለሁ? ይሄ ቦታ አንተን የሚያስታውስ ነገር አለው እንዴ? ምንድን ነው? ማለት ይሄ ቦታ ለአንተ ትዝታ አለው ወይ እያልኩ ነው። በተመስጦ ነው እያያለሁ። ለዛ ነው ይህን ጥያቄ ጠየቁ። አዎ አለው። ትልቅ ትዝታዎች አሉት። ሁሌም ለአንተ ስለ እናቴ እነግርሃለሁ። እሱ ነው ያለኝ ነገር፣ ከእሷ ጋር ያሉኝ ትዝታዎች። እናቴ በጣም ብቸኛ ሴት ነበረች። ባል የላትም፣ ቤተሰብ የላትም፣ ዘመድ የላትም፣ ማንም ሰው የላትም። ሰው ሁሉ የሚሳደበው አንድ ልጅ ብቻ ነው ያላት እያለ ነው። ስለፈጠረተው ታሲን፣ እሱም ምንም አይረባም። ብቻ ከነበሩኝ ትዝታዎች አንዱ የማይረሳው ነገር ደሳሳ ጎጆአችንን ሰብሮ ለመግባት የሚያስቡ ሰዎችም ነበሩ። ገባህ አይደለ? ወንድሜ እንዴት ነው ይህን የተቋቋምከው? ቆይ እንዳልተፈጠረ አድርጌ አስመስላለሁ ነው። ልክ ማንም ሰው በራችንን መጥቶ እንደማያንኳኳ፣ ልክ ማንም ሰው ገብቶ ጠልፎ እናቴ ሊወስዳት እንዳልሞከረ፣ ማንም ሰው እናቴን እንዳላስቸገራት አስበው ነበር። ትንሽ ልጅ ነበርኩ፣ ምንም አይገባኝም፣ ቀጫጫና ደካም፣ በቃ እንጨት ነው የምመስለው። ምን ማድረግ እችላለሁ? ቤት ሳትመጣ ቀረች። ፈርቼ ነበረ። ትንሽ በሆንም ግን በጣም አሳስባኝ ነበር። ወጥቼ ልፈልጋት ወሰንኩ። በዛ ድቅድቅ ጨለማ ወጣሁ። ግን ፈጣሪ ፈገግ አለልኝ መሰለኝ። ጨረቃዋ በጣም ታበራ ነበር። ወደዚህ መጣሁ። በደመ ነፍስ እዚህ ጋር ቆሜ ነበር አስታውሳለሁ። እና እናቴ ደግሞ እዛ ጋር ቁልቁል ወደ ታች እያየች ነበር። አንድ እርምጃ ወስዳ ሁሉን ነገር ለማቆም ዝግጁ ትመስላለች። ባዶ ጨለማውን ወደ ታች ዝም ብላ ታየዋለች። ግን እኔ እዚህ ነበርኩኝ። ምን ማድረግ እችላለሁ? እየተራገመች መስሎኝ ቀስ ብዬ ተጠጋዋት። ከበቂ በላይ እየተሰቃየች እንደሆነ እየተናገረች ነበር። ስቃዩን ለማቆም ዝግጁ እንደነበረች እየተናገረች ነበር። እኔም ላስቆማት ከኋላዋ ተጠጋዋት። ግን ነገሩ እንደዛ አልነበረም። እሷ ለእኔ እየጸለየች ነበረ። ፈጣሪ ለልጄ ራራለት። እኔ ለእሱ ስል ባለኝ ጥንካሬ ሁሉ ኖሯለሁ። ግን እኔን በጊዜ ከወሰድከኝ ልጄን አንተ ጠብቀው፣ ምራው እያለች ስትጸልይ ነበረ፣ ስታለቅስም ነበር። እኔ ከኋላዋ እንዳለሁ አላወቀችም ነበረ። ለእኔ ነበር የኖረችው። ለእኔ ስትል ብዙ ተሰቃይታለች። ከዛ በኋላ የምትለውን ነገር መስማት አልቻልኩ። ተጠጋሁና እማዬ ጥለሽኝ እንዳትሄጂ እባክሽ አልኳት። ኑ እዚህ ሀገር ውስጥ ሴት መሆን ከባድ ነው። በእርግጥ ሁሉም ቦታ ሊከብድ ይችላል። ግን እዚህ ከተማ ልክ ሴት ልጅ የመኖሩ መብት እንደሌላት አይነት ነው። በተለይ ደግሞ ብቸኛ ከሆነችና ማንም የሚጠብቃት ሰው ከሌለ እንደዛ ነው። እነሱ ላላደረጉት ነገር ተወቃሽ ይሆናሉ። በወንድ ልጅ ኃጢአት እነሱ በሰው ሁሉ ይገፋሉ፣ ይሰቃያሉ፣ ይሰደባሉ፣ ይረገማሉ፣ ይገደላሉ፣ ይደፈራሉ። ግን እንደዛም ሆነው ልጆቻቸውን አይተው። እናቶች በጭራሽ እኛ እንደምናስባቸው አይነት አይደሉም።
ትንሽ ደህና ሆንሽ? አይደለሁም። ደግሞ ደህና እንደሆንኩ ትጠይቀኛለህ እንዴ? አይደለሁም። ሁላችሁም ስትዋሹ ይኖራችኋል። ዋሽታችሁኛል። ልክ ነሽ። እባክህ ዝም በል። ልክ መሆን አልፈልግም። ልክ ነሽ አትበለኝ። በውሸት የታጠረ ሳጥን ውስጥ ነው ያጣበቃችሁኝ። ልክ መሆን አልፈልግም። ልክ ነሽ አትበለኝ። ሴቪ ላይ እውነት ለመናገር በዚህ ነገር እንዴት እንደማጽናናሽ ምንም ነገር አትናገር። በቃ እባክህ ለምን ምንም ነገር አትበል። ወይኔ አምላኬ፣ ያሰብኩት ተፈጥሮ ይሆን? አይሆንም። አይሆንም። ይህ ሊሆን አይችልም። አይሆንም። ወይኔ አይሆንም። አምላኬ ሆይ አይሆንም። ይህም አይሆንም። በፈጣሪ ስም አይሆንም።